ዘመኑ የጠንቋዮች መንግስት ስለሆነ የባለው ቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አው በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያዩዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው እንዴት መጣሽ ኦርቶዶክስ እምነት ተከታዩ ይሄን ያህል አስራት በኩራት እየከፈለ ከሌለው ያካፈለ ይሄን ያህል አባተ ክርስቲያናትን አቋቁሞ የእናንተ ህይወት ላቃና እናንተ ቀሚስ ለብሳችሁ ዛሬ ለምትንጀረከኩበት አንጀረከካችሁት ለምትዱት ወርቅ የተደላደለ ኑሮን ሰጥቶ እሱ በስቃይ ውስጥ ለሚያሳልፈው ህዝባችን ግን አንድ ቀን ሪኮግኒሽን አልሰጣችሁም ሪኮግኒሽኑ ይቅር ስለሚገደለው ህዝባችን እንኳን አንድ ድምጽ አላሰማችሁም ፓስፖርታችሁ ላይ ቪዛ አስመትታችሁ የተቀመጣችሁ እናውቃችኋለን ሹልክ ብላችሁ ወደ ውጪ ነበር የምትሄዱት እኔ ያልነበርኩል ለማለት አሁንም ደግመን እንናገራለን ክብራን ተመልካቾቻችን በተለይ በውጪ ያላችሁ ኦርቶዶክሳውያን ከሀገር ውጪ ያላችሁ ኦርቶዶክሳውያን ቤተክርስቲያን በዚህ በመከራ ጊዜ እንዲህ አይነት መከራ በሚያጋጥማት ጊዜ ለአገልግሎት የሚመጡ አገልጋዮችን ቆም ብላችሁ ተመልከቱ ምን ብለሃል ሀገር ቤት ላይ ያለ ለቤተክርስቲያን ለሀገር ስለ ኢትዮጵያ ምን አድርጋል በሉት ሰብስክራይብ ድን ማታረጉት ለምንድን ነው ማታረጉት አሁን ማርኩ በእንተ ሰላም ቤተክርስቲያን ሰላም ጤና ይስጥልኝ ውድ የጽጌ ማርያም ሚዲያ ቤተሰቦች እና በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ ሰላም እግዚአብሔር ለሁላችሁም ይሁን ይህ የኦርቶዶክስ ተዋህዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን ለወዳጅ ለዘመድ በማጋራት ይህን የእግዚአብሔር ቃል ለዓለም እንዲዳረስ የበኩሎን ትብብር ያድርጉ እያልኩኝ ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ እስከ ፍጻሜው አብራችሁን ቆዩ ያላችሁን አስተያየት በኮመንት መስጫው ጻፉልን እናነባዋለን እንኳን ወደ ጽጌ ማርያም ሚዲያ በሰላም መጣችሁ በሶሻል ሚዲያ እምናውቀው ወንድማችን ዘመድኩን በቀለ ሰሞኑን መነጋገሪያ በሆነው የበጋሻው ደሳለኝ ንግግር አስመልክቶ ትልቅ ሚስጥር አውጥቷል የዘመድኩን ሙሉውን ቪዲዮ አብረን እንሰማዋለን በመቀጠልም እህታችን ስለ ጥቁር ለባሾች እና ስለ አዳነች አቤቤን በሲኖዶሱ በኩል ለተበረከላት የወርቅ ሽልማት አስመልክታ ልብ የሚነካ መልእክት ያስተላለፈችው ይዘን ቀርበናል ሲቀጥል ነጋሽ ሚዲያ ስለ ኦርቶዶክስ ቤተክርስቲያን እና ማህበራዊ ጉዳዮችን የተመለከቱ ዝግጅቶች የሚያቀርብልን ወንድማችን ሲሆን በአርሲ ዞን በሞቱት ወንድሞቻችን ምክንያት ድምጻቸው አሰሙልን ሲል ለአባቶች መልእክት አስተላልፏል ቪዛ አስመታችሁ የተቀመጣችሁ አባቶችን እና ካህናትን እንዳላችሁ እናውቃለን በችግር ጊዜ ከሀገር ባትወጡ ይመረጣል በማለትም ጥሪ አቅርቧል እነዚህን እና ሌሎች ቪዲዮዎችን በዚህ ዝግጅት ተካተዋል ለሌላ ሸር በማድረግ ወደ ሌላው ምዕመናን እንዲዳረስ ስለሚረዳ ሸር በማድረግ ትብብራችሁ አይለይም ከሁሉም በላይ ደግሞ ቪዲዮን ላይክ በማድረግ ጀምሩ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ቅድሚያ ያደረግነውን ቪዲዮ ሰምተን እንመለሳለን ዘመኑ የጠንቋዮች መንግስት ስለሆነ የባለው ቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አው በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያዩዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው እንዴት መጣሽ እንዴት ልጠይቂ መጣሽ ማን ያለሽ ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለ እና በዛ በጥንቆላ እዚህ ጋር አትግባ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው ዲላ ያላችሁ ተናገሩ ወጣ በሉ ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት እስቲ እንስማው ቀጥል ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት ማንም
ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በእሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም። ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮም አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮም አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ የጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። ድንጋይ ሰባሪ ሆንክ። አሁን እነዛ ሕፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ። ምን ታረግ? ምን ታረግ? ዘመኑ ያንተ ነው። ጊዜው ያንተ ነው። ጊዜው ያንተ ነው። በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይሄን አሳይልኝ እስቲ። አሰማው ከመጀመሪያ አድርገው አሰማው። እሹህን በእሹህ እንዲሉ ቢሂሉ የበጋሻውን ጥያቄ ዘመዴ በጥያቄ የማያዳግም ምላሽ ነው የሰጠው። ይህን ቪዲዮ ይደርሰዋል ብለን ተስፋ እናደርጋለን። የዘመዴ ምላሽ ጌታችን ኢየሱስ ክርስቶስ በቀራንዮ ሲሰቅሉት ምን አድርጎ ነው? ዘመን ጠብቆስ ማን ነው የተበቀለው ክርስቶስን ሲል ጥያቄው ለበጋሻው አቅርቧል። እውነት ለመናገር አንጀት የሚያርስ ምላሽ ነው። ለወንድማችን ቃለ ሕይወት ያሰማልን። ወደሚቀጥለው ቪዲዮ እንቀጥል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? እኔ በጣም ሰላም ነኝ። ዛሬም እንደ ሁልጊዜው አንድ ሐሳብ ይዤ ብቅ ብያለሁ። የዛሬ ትዝብቴ በጣም የገረመኝ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚካሄደው ህዝባችን ላይ የምታደርገውን ደባ እንደ እምነቱ ተከታይ ደግሞ በጣም ስላሳዘነኝም ስላዘንኩም ነው ሐሳቤን ይዤ ብቅ ያልኩት። በዚህ ጉዳይ ላይ በጣም የሚገርም ነው ነገራችን ሁሉ። በእርግጥ ይሄ ስርዓት የብልጽግና ስርዓት ለብልጽግና የጸር የሆነች ኢትዮጵያ ኦርቶዶክስ ቤተክርስቲያን ነች በሚል በስልጣና ሰነዱ ላይ እንዳስቀመጠ ብዙ ሚዲያዎች ሲገልጹት ነበር፣ ሲዟዟርም ነበር ሐሳቡ። እንግዲህ ለስርዓት የጸር ነች እስካለ ድረስ ለማፍረስ ደግሞ የሚሄድበት ርቀት በጣም ብዙ ነው። እንደምናየው ብልጽግና ደግሞ ህዝቦችንና ዜጎችን እያጠፋ ያለ ሲስተማቲካሊ በሆነ መልክና ቀጥታም በሆነ መልክ ነው እያጠፋ ያለ።
ስለዚህ የኢትዮጵያን ኦርቶዶክስ ቤተክርስቲያንን ደግሞ ለማጥፋትም ምዕመኑንም ለማሳዘን የሚሰራበት መንገድ በጣም ብዙ ነገሮችን ነው እያየነ እየታዘብነ ያለ ነው። ቀጥታ መቼም ፈርሷል ተብሎ የሚፈርስ ነገር የለም። እንደምናውቀው እምነት አስተሳሰብ ነው፣ አይዲዮሎጂ ነው። አይዲዮሎጂን አስተሳሰብን ደግሞ አንዳንዴ በአካል እንደሚፈርስ ነገር ልናፈርሰው የምንችለው ነገር አይደለም። በሂደት ነው የምንሸረሽረው። በሂደት እየተሸረሸረ ያለም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። በራሳቸው ቤት ውስጥ ባሉ ሰዎች፣ ቤት ውስጥ ባሉ አባቶች ነው ይሄም እየተሰራ ያለ። በጣም በሚያሳዝንና በሚያሳፍር ሁኔታ ይህ ስርዓት ብልጽግና ስርዓት በዋናነት የኦርቶዶክስ ቤተክርስቲያን ወይም የኦርቶዶክስ እምነት የኢትዮጵያ ኦርቶዶክስ ክርስትና ኦርቶዶክስ እምነት ባለበት በተመሰረተበት አካባቢ ይበልጥ በኢትዮጵያ በሰሜኑ ክፍል ያለውን ማህበረሰብ ሲመታ አንድም ተንደንሲው ከእምነትም ነው። ኢትዮጵያን ኦርቶዶክስ እምነት ለማዳከም ወይም ከሀገር ለማፍረስ ሲፈለግ መሰረቱ ቤዙ ባለበት አካባቢ ላይ ጦርነት ከፍቶ ህዝቦች እንዳያመርቱ፣ ህዝቦች እንዳይሰሩ፣ እንዳይማሩ፣ ልጆቻቸው እንዳይማሩ ከዛም አልፎ ደግሞ ገዳማት፣ ቤተክርስቲያን የዲቁና ተማሪዎችን ራሱ ሳይቀር በጦር መሳሪያ እየወጋ የሚገድል ስርዓት ነው። ይህን ስርዓት ደግሞ በዋነኝነት ማስተር ማይንድ ሆነው ከሚመሩት ውስጥ ትልልቆቹ አብረው በነበሩ ሰዎች እንደሚገለጸው ሁሉ እንደነ አዳነች አቤቤ እንደነ ማን ነው የሚባል ሽመልስ አብዲሳ፣ አብይ አህመድ እንደነ ዳንኤል ክብረት ማስተር ማይንዶች ናቸው። እንግዲህ የዚህ ስርዓት ማስተር ማይንዶች ይህን ስርዓት ደግሞ ይዘው የዚህ ስርዓት ደግሞ እንቅፋት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ተብሎ በሰነድ ተቀምጧል። አሁን እንደምናየው ከሆነ ይሄ ስርዓት ደግሞ እንደተባለው ኦርቶዶክሱን እያጠፋ እያወደመ ማህበረሰቦች የማህበራዊ ህይወታቸውን እንዳይገፉ፣ እንዳይኖሩ፣ እንዳያገቡ፣ እንዳይወልዱ፣ እንዳይማሩ፣ አምርተው እንዳይሰሩ የምርት ሰዓትና የምርት ወቅትን እየተጠቀሙ ነው ህዝቡን ዲስማንትል እያደረጉት ያሉት። ይሄን ለሚያደርጉ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሽልማት ትሰጣለች። የካባ ሽልማት ስትሰጥ ኖረች። ነገር ግን እሷ አላዋጣለ የወርቅ ሽልማት በሚሊየን የሚገዛ ወርቅ ለጋዳዮቹ ለማስተር ማይንዶቹ ሸላሚዎች ናቸው። በጣም ነው የሚያሳዝነው። በጣም ነው የሚያስከፋው። ለምንድን ነው ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበራትን ህንጻ ወስደው ሰርተው የራሷን ህንጻ ወስደው ሰርተው ቤዝመንቱን ለራሳቸው ተጠቅመው ወይም የመጀመሪያ ዋናውን ተጠቅመው ወደ ላይ ያለው ለቤተክርስቲያኗ መንግስትን አካፈሉ ነው። እንግዲህ መንግስት ነው ለቤተክርስቲያኗ መስጠት የነበረበት እንጂ ቤተክርስቲያኗ ሽልማት እየሰጠች ነው። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያናት ትልልቅ አብያተ ክርስቲያናትን እናቶቻችን ከመቀነታቸው ሳይኖራቸው አስራት በኩራታቸውን ኪዳን ለሚያደርሱ ደሞዝ ይሆን አበል ይሆን ዘንድ የተፈወሱበትን የዳኑበትን ስለት የዘመዶቻቸው የራሳቸውን ህይወት ስለቀጠለላቸው ፈጣሪ ስለማራቸው ካላቸው አካፍለው የሰጡትን ስለት እየከፈሉ አስራት በኩራት እየከፈሉ ለቤተክርስቲያን መሰሪያ ከህብረተሰቡ ከሌለው እየተዋጣ በስንት የሚሆን በጣም ትልልቅ አብያተ ክርስቲያናትን ሰርተው ሲሰጡ እንኳን ለህብረተሰባችን ለምእመናን እንኳን ሪኮግኒሽን አይሰጡም፣ ክብርም አይሰጡም፣ ምስጋናም አይሰጡም። እነዚህ ሰዎች ለሚሰጡን አገልግሎት እንኳን ከፍለን ነው የምናገኘው። አገልግሎቱን ራሱ ይሁን ለቤተክርስቲያን ነው ለእግዚአብሔር ለሚያደርሱት ኪዳን ነው ብለን ነው የከፈልን አገልግሎት እንኳን የምናገኘው። ነገር ግን በጣም በሚያሳዝንና በሚያሳፍር ሁኔታ ለገዳይ ግን እያበረታቱ ወርቅና ሽልማትን ይሰጣሉ። ምንድነው ሲባል አንድን ህንጻ የራሷን የኦርቶዶክስን ህንጻ የቤተክርስቲያኗን ህንጻ ለሁለት ስለተካፈሉ ነው እንግዲህ ለሴትዮ ሽልማት እየሰጡ ያሉት። በጣም በሚገርምና በሚያሳዝን ሁኔታ ይሄን ያህል ግን አብያተ ክርስቲያናትን ኦርቶዶክስ ተከታዩ ኦርቶዶክስ እምነት ተከታዩ ይሄን ያህል አስራት በኩራት እየከፈለ ከሌለው ያካፈለ ይሄን ያህል አብያተ ክርስቲያናትን አቋቁሞ የእናንተ ህይወት ላቃና እናንተ ቀሚስ ለብሳችሁ ዛሬ ለምትንጀረከኩበት አንጀረከካችሁት ለምትሄዱት ወርቅ የተደላደለ ኑሮን ሰጥቶ እሱ በስቃይ ውስጥ ለሚያሳልፈው ህዝባችን ግን አንድ ቀን ሪኮግኒሽን አልሰጣችሁም። ሪኮግኒሽኑ ይቅር ስለሚገደለው ህዝባችን እንኳን አንድ ድምጽ አላሰማችሁም። በጣም በሚገርም ሁኔታ አሁን ያሉት ደግሞ በጣም የሚገራርሙ ደግሞ መንዳ ፈልገው ሂደው እንደሚባለው መሰል መንዳ ፈልገው ሂደው ስልጣን ፈልገው ሂደው ስልጣናቸው ባልተሳካ ቁጥር ኑ ተሰብሰቡልኝ እናንተ ሞቱልኝ የሚሉ ደግሞ ጴጥሮሳውያን ደግሞ አሉ። 3-4 ጊዜ ህዝባችን የሚክዱ
በጣም በሚገርም ሁኔታ ነው። ሰሞኑን እኔ በጣም ነው የሚያበሳጩኝ አቡነ ጴጥሮስ የሚባሉ አባት አሁን ደግሞ እንደገና ተመልሰው መጥቶ ያዙ ይልቀቁኝ የአብይ አህመድ ስርዓት ገዳይ ነው። ገዳይ መሆኑን አሁን ነው እንዴ ተረዱት? አሁን ነው እንዴ ተረዱት? እርሶ ሂደው በተቀመጡበት ስርዓቱን በያዙበት ሰዓት እኮ ምን ያህል ተጻራሪ ከቤተ ክርስቲያኗ ህግና ስርዓት እናንተ እንደምታስተምሩት ካስተምሮቱ ውጭ ሆነ ሲኖዶስ አቋቁመው ኑ ተሰብሰቡ እሪ በሉልን ብላችሁ እሪ ብለን ጥቁር ለብሰን አረ መንፈስ ቅዱስ ወረደ ብለው የነገሩን እርሶ ነዎት። ከዛ በኋላም ደግሞ በምን ምክንያት እንደሆነ በራሱ ጉዳይ ሄዱ ወደ ውጭ እንዳይመለሱ ተባሉ። የዛን የገዳዩን ፓራራል የሆነውን አካል ደግሞ ሊያጸድቁ በምን ተግባብተው ተስማምተው እንደገቡ አናቅም። ወደ ሀገር ቤት በሰላም ከኖሩበት ውጭ ዓለም ተመልሰው ሄደው አጽድቀው የእርሶትን አውርደው አጽድቀው መጡ። አጽድቀው ገዳይን ህላችን ላይ ሹመው መጥተው አሁን ደግሞ ኑ ተሰብሰቡልኝ እሪ ያዙ ይልቀቁኝ። ምን ሊያረጉ ገቡ? ምን ሊያረጉ ሄዱ? መጀመሪያ ገዳይን ለጅትሜት ሊሰጡ ይሄን አቡነ ማን ነው የሚባል አቡነ ሳዊሮስ ነው የሚባል ሰውዬ አካለ ወልድ ይባላል 2 ልጅ አለው እያላችሁ ታሪኩን ስትዘረዝሩ ነበር። በይፋ ያየነው ደግሞ ሰዎችን ገድለው በሰዎች በመመናኖስ ደም ላይ ተረማምደው ስልጣን ያዙ ናቸው። እነዚህ ናቸው ዛሬ ገዳይን እየሸለሙ ያሉት በእኛ ስም በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም። ይሄ ደግሞ መሮን አስመረራችሁ ማተባችን በጥሰን እንድንሄድ ነው አይደል? እንደዚህ የምታረጉን አንበጥስም። እስኪ የምታረጉት እናያለን ደግሞ እንጂ እናንተ አይደላችሁም አባት የተባላችሁት። በተለይ እናንተ ጥቁር ቀሚስ ለባሾች አይደላችሁም ህዝባችን ላይ የምትጫወቱበት ምንመኑ ላይ የምትጫወቱበት። አቡነ ጴጥሮስ እንዴ ዋናው ጴጥሮስ እኮ 3 ጊዜ ነው ካደ የተባለ እሱ ስንት ጊዜ ሊክዱነ ነው? መጀመሪያ መጡ በሰሜን ጦርነት ደጋፊ ሆነው ቆመው አይተናል። በጣም አፈር ዝም አለ። ስልጣን ይዘው ተቀምጠው ነበር። ስልጣን ይዘው በተቀመጡበት ሰዓት ደግሞ ኑ ክበቡን አላችሁ ስልጣናችሁ ሲነካ። አረ ኦርቶዶክስ ቤተክርስቲያን ተነካች ብለን እሪያልነን ምን አላችሁ? መንፈስ ቅዱስ ወረዱ አሉን። ረሶት ባንደበቶ በምን ምክንያት እንደሆነ ወደ ውጭ ተሰደው እንዳይገቡ ተባሉ። ለምን? አብይ አህመድ አድብቶ ነካሽ እንደሆነ እናቃለን። አድብቶ በሚፈልገው ሰዓት አገኘውት። ያን ጊዜ ጠፉ። ድምጥ ማጣወትን አጥፍተው ሄዱ አሉ። እሺ ተመነኑ፣ ለይቅርታ ነው። አሁን ሲስተካከሉት ደግሞ ተመልሰው ተደራድረው ገቡ። ምን አሉ? መንዳዎትን ወይም ስልጣኖትን ኑ አረጋግጠላቸዋለሁ ተብለው ነው አይደል የገቡት። አሁን የምን ብሎ ደግሞ አሁን ባደባበት ጊዜ አብይ አህመድ አድብቶ ነካሽ ነው። ጉርቦትን ተይዘው ስልጣን አስረክበው ስልጣን አጽድቆ ሲባሉ ሰይጣንን አጽድቀው ከላያችን ላይ ሹመው መጥተው አሁን ደግሞ መንዳ ሲያጡ ስልጣን ሲያጡ አብይ አህመድ ለካ ገዳይ ነው እና 7 ዓመት ሲሰራ ምን ሲሰራ ነበረ? ዛሬስ ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለች እንዴ የምትሸልም ወርቅ እየሸለመች ያለች? እኔ ከናንተ እኮ አቡነ ማቲያስ ይሻላሉ። እንዲያው አፋቸው ማይለፈልፍም። ዝም ብትሉ ደግሞ ምን አለ? በቃ ተግባራችሁን እያየን ነው። ዝም እስኪ በሉ ደግሞ በቃ ዝም በሉ። ተማርን የት እንሄድላችሁ? የት እንድንሄድ ተፈልጎ ነው? ገዳይ እኮ ነው የምትሸልሙ፣ ገዳይ እኮ ነው የምታበረታቱ። ይሄን ደግሞ በገዛ አባቶቻችን ሲሆን ማየት ደግሞ በጣም ያማን ያንገፈግፋል። አሁን ደግሞ ያጡት ስልጣን ያጡት መንዳ ሲያጡ ተመልሰው መጣው ደግሞ እየየውን ያቀልጡታል። አንሰማም። እኛ ህዝባችን እየሞተብን ነው። ስለናንተ ስልጣን አያገባንም። ህዝባችን ግን እያለቀ ነው። ስለ ህዝባችን ስትሉ ገዳይ ከመሸለም ታቀቡ። ገዳይ አትሸልሙብን። ተው። እምነታችን ጥለን እንድንሰደድ አታርጉን። ይሄን ነው እኛ እየተናገርን ያለን። ትዝብቴን ነው በጣምም ስለተሰማኝ በጣም ስላናደደኝ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምመኗን ለምትገድል ነው ወርቅ የምትሰጡ። ህዝባችን ግን ከመቀነቷ ፈታ ሳይኖራት ለእናንተ አከፍላ ስንት አብያተ ክርስቲያን ለሰራች እናት ግን ድሮን ይገባታል ብላችሁ ድሮን ላዘዘች ነው የምትሸልሙ። እግዚአብሔር ስራውን ይስጥ፣ ፍርዱን ይስጥ። እህታችን እንደገለጸችው የቤተ ክርስቲያን ገቢ ከምዕመናን የሚሰበሰብ ገንዘብ እንደሆነ ሁላችን የምናውቀው ሲሆን በቤተ ክርስቲያን ሕግና ሥርዓት መሰረት የተሰበሰበው ገንዘብ ለተጎዱ እና ለተራቡ ወገኖቻችን መረዳት እንዳለበት አባቶቻችን ጠንቅቀው ማወቅ ያለባቸው ይመስለኛል። አሁን ግን ስንመለከተው ይቅር የተጎዱና የተራቡ ወገኖቻችን መርዳት የቤተ ክርስቲያን ሕግና ሥርዓት በመጣስ የተሰበሰበው ገንዘብ አጉል ቦታ ላይ ሲውል እያየነው ነው። እኔ በበኩሌ አዳነች አቤቤ በቅርቡ የጥጃ ማሰሪያ የሚያክል የወርቅ ሐብል በሲኖዶስ እጅ መሸለሟ አነጋጋሪ ከመሆን አልፎ የሚያበሳጭና በአባቶቻችን ላይ ያለንን የእምነት ተስፋ የሚያስቆርጥ ሆኖ ነው የተሰማኝ። ምዕመናን ገንዘብ አንሰጥም ቢል ምን እንደሚውጣችሁ ለማየት ያብቃን። ከሕንፃ ሥላሴ ይልቅ የሚፈርስ ድንጋይ የሆነ ሕንፃ የሚበልጥባችሁ ምንደኞች ናችሁና እግዚአብሔር ፍርዱን ይፍረድ ከማለት ውጭ ምንም ማለት አይቻልም። የካህናት ሞት፣ የአብነት ትምህርት ቤት መበተን፣ በምዕመናኑ ላይ የሚደርሰው ሞትና ስደት ለእናንተ ምንም መስሎ አልታያችሁም?
እየሸለማችሁ ለኛ ኦርቶዶክሳውያን ግን አታስገድሉን። በኢትዮጵያ ያለው ችግር በአሁን ሰዓት ትልቅ ዋጋ እያስከፈላት የሚገኘው በእኔና በእናንተ ኃጢአት የመጣ መሆኑን ሊታሰብበት ይገባል። ወደሚቀጥለው ቪዲዮ እንሸጋገራለን። እሱን ሰምተን መሳል። ስለ ቤተ ክርስቲያን ግን ሌሎች ሰባኪዎቻችን አያገባችሁ ማለት ነው። ዘማሪዎቻችን ምንም ጸጥ ጭጭ ነው። የደብር አለቆች በቃ ምንም ይሄ ወራዊ ደሞዛችሁ አይቋረጥ፣ ሌላው ነገር አይመለከታችሁም ማለት ነው። የደብር አለቆች፣ ጸሐፊዎች ለሹመት የምትራወጡ በአዲስ አበባ ብቻ ከ300 ምናምን በላይ እንዳለ እንሰማለንና 300 ነው ቁጥሩንም አላውቀውም። ከዛ በላይ መቼ ነው ድምጻችሁን የምታሰሙት? ምዕመኑ ለእናንተም በእናንተም መሞት ማልቀስ መቻል አለበት። ከቅዳሴ መልስ በኋላ አውደ ምሕረት ላይ ልመና የምትለምኑት ምዕመን ነው እያለፈ እየወደቀ ያለው። መቼ ነው ድምፅ የምትሆኑት? ዘማሪዎቻችን በተመቻቸ አውደ ምሕረት ላይ ሰው ሲሰበሰብ ብቻ ነው የምትዘምሩት? እናንተ ስትዘምሩ አብሯቸው የሚዘምረው ምዕመን ነው እያለቀ ያለው። እንሰብከዋለን የምትሉት ምዕመን ነው እየሞተ እያለቀ ያለው። በጣም የመተዛዘብ ጊዜ ላይ ያለ ነው። ከዚህ በፊት ቤተክርስቲያን እንዲህ አይነት ትልቅ ከባድና ከፍ ያለ መከራ ሲገጥማት እውቅናም የተሰጣችሁ እውቀትም የተሰጣችሁ ፓስፖርታችሁ ላይ ቪዛ አስመትታችሁ የተቀመጣችሁ እናውቃችኋለን። ሹልክ ብላችሁ ወደ ውጪ ነበር የምትሄዱት እኔ ያልነበርኩን ለማለት። አሁንም ደግመን እንናገራለን። ክቡራን ተመልካቾቻችን በተለይ በውጪ ያላችሁ ኦርቶዶክሳውያን፣ ከሀገር ውጪ ያላችሁ ኦርቶዶክሳውያን ቤተክርስቲያን በዚህ በመከራ ጊዜ እንዲህ አይነት መከራ በሚያጋጥማት ጊዜ ለአገልግሎት የሚመጡ አገልጋዮችን ቆም ብላችሁ ተመልከቱ። ምን ብለሃል? ሀገር ቤት ላይ ያለ ለቤተ ክርስቲያን ለሀገር ስለ ኢትዮጵያ ምን አድርገሃል በሉት። ፓስፖርት አለው፣ የተመታ ቪዛ አለው፣ እናንተ ጋር መደበቂያ ያደርጋል። ዶላሩን ትሰጡታላችሁ፣ ታሳርፉታላችሁ። ከቤተ ክርስቲያን መከራ ላይ የለም። በመልካሙ ጊዜ ላይ አውደ ምሕረት ላይ ሲራቆት ታዩታላችሁ። ማዕረግ ደቅኖ ምናምን ጨምሮ ዋቴቨር ተዉ። በአገልግሎት ስም ወደ ውጭ የሚወጡ በአገልግሎት ስም ወደ ውጭ የሚወጡ ካሉ እዛ ሆኖ ስለ ቤተ ክርስቲያን ዋጋ ሊከፍሉ ይገባል። ይሄ ዕውቀት ከቤተ ክርስቲያን ነው፣ ዕውቅናውም ከቤተ ክርስቲያን ነው። እናንተ የተዋህዶ ልጆችን ባላችሁበት ቦታ ለነዚህ አገልጋዮች መመዥረጥ ፈልጋችሁ አይደለም። አገልጋይ መደገፍ አለበት ብላችሁ ነው። ቤተ ክርስቲያንን ካልደገፉ ግን ለምንድን ነው የምትደግፉት? ዝም ጭጭ። በሀገር ውስጥ ያላችሁ ዘማሪያን፣ ዲያቆናት፣ ካህናት፣ ቆሞሳት፣ ጳጳሳት እንኳን ያው አንናገርም ዝም ስለሆነ። እውነት ለመናገር ሁሉም ባይባል ብዙሃኑ ጳጳሳትና ካህናት የሚጠብቀው መንጋውን በመተው ከሀገር ውጭ ለመውጣት የማይሞክረው መንገድ የለም። ወንድማችን ነጋሽ ሚዲያም ካስተዋለው በመነሳት ቪዛ አስመተው ቁጭ ያሉ የሃይማኖት አባቶች እንዳሉ ሳይጠቁመን አላለፈም። የሚገርመው ከሀገር ውጭ መውጣት እንደ ብቸኛ አማራጭ በመቁጠርና በኢትዮጵያ ውስጥ እየደረሰ ያለው ግፍና ሰቆቃ አብሮ ላለመጋፈጥ እንደሆነ መገመት ይቻላል። ከወራቶች በፊት አንድ ካህን በኢዮሃ ሚዲያ ቀርቦ የተናገረው ታሪኩ ወደ ኋላ እንዳስታውስ አረገኝ። ምን ቢል ጥሩ ነው? ወደ ውጭ ለመውጣት ፈልጎ በአጭበርባሪ ግለሰብ ከ600,000 ብር በላይ እንደተጭበረበረ እና ከኔ ስህተት ሌላው ይማርበት ሲል ገልጿል። እባካችሁ አባቶች እና ካህናት የእግዚአብሔር ቃል ኪዳን በተሰጣችሁት መንገድ በመከተል መንጋችሁን ብትጠብቁ እና ስንሞት ድምፅ ብትሆኑን ግዴታችሁን የመወጣት ያክል ስለሆነ ብታስቡበት እያልኩኝ የሚቀጥለው ቪዲዮ ሰምተን እንመለሳለን። ጀግና የሆነ ሰው ወይም የመንግስት ስልጣን ፈላጊ ከሆነ ከታጠቀ ኃይል ጋር ነው መግጠም ያለበት። ከህፃናት፣ ከአዛውንት፣ ከሽማግሌ ብሔርን ዘርን መርጦ የሚገል ግን ምን ማለት ነው? በእርግጥ ስራው የሰይጣን ስራ እንደሆነ የሚታወስበት ሁኔታ አለ። ስለዚህ ይሄን ኃይል አሁንም በአጭር ጊዜ ውሳኔ ተሰጥቶት ይሄን ኃይል ማጥፋት ካልቻል ለሀገራችን ትልቅ ስጋት ነው። በቃ እውነት አሁን ሸኔን ያለበት ቦታ ጠፍቶ ነው? ማጥፋት አልተቻለ ሆኖ ነው? በሳምንት እኮ አይተናል። ደብረ ብርሃን የደረሰ የህወሓት ኃይል እኮ ነው በሳምንት ጊዜ ውስጥ ወደ ነበረበት እንዲመለስ ያደረገው። ይሄን ኃይል እንዴት ማጥፋት አቃተ? ሸኔ እያልን እያባበልን እያጎለመስ ነው አሁንም ልናስቀጥለው ነው። ስለዚህ በልብ መታየት ያለበት ነገር ያለ ይመስለኛል። ምናልባት እኔ አሁን አንዳንድ እንግዲህ ላይነኩ የሚችሉ አመራሮች ካሉ እኔ መንግስትም ማየት አለበት። በቃ መታየት አለበት። ህዝቡ እስኪያልቅ ነው። ህዝቡ ሲያልቅ እኮ ወደኛ ይመጣል። እኛ እኮ አሁን እንዳለን መቁጠር ያለብን አይመስለኝም። ጊዜና ቦታ በመጠቀም እንደዚህ በድፍረት የሚናገር ጀግና ሰው ሲገኝ እንዴት ደስ ይላል። እናታችን በፓርላማ ውስጥ ያቀረበችው ሐሳብ የአብይ ስርዓት ባትቀይረውም የሥራ ግዴታዋን ግን ተወጥታለች። ከዛም አልፎ ድፍን የዓለም ህዝብ ሐሳቧን እንዲጋራት አድርጋለች። እግዚአብሔር ያክብርልን፣ እንደዚች ያሉ እናቶች ያብዛልን። በሚቀጥለው ቪዲዮ ዝግጅቴን እጨርሳለሁኝ። ሰምተን ለስንብት እንመለሳለን። ቤተክርስቲያን ብዙ ልጆቿን አጣለች።
አሁንም እያጣች ነው። አልቆመም፣ አልተቋረጠም፣ ተጠናክሮ ቀጥሏል። የሚከለክላቸው የለም። የሚያቃጥሉትን ያቃጥላል፣ የሚያርዱትን ያርዳል፣ የሚገድሉትን ይገድላል፣ የሚወርሱትን ይወርሳሉ። አዎ በቤተ ክርስቲያኒቱ ይዞታ ላይ ቤተ ክርስቲያኒቱን መልሰው ይሰድዋታል፣ እንደፈለጋቸው ይናገራሉ። ማንም የሚናገራቸው የለም። የቤተ ክርስቲያኒቱን አስተምሮ እያነሱ በአደባባይ ይቃወማሉ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። ይህንን ነው ያየናል፣ ይህንን ነው የሰማን ያለ። እግዚአብሔር አምላክ በቸርነቱ እሱ በቃችሁ ማለት ከዚህ የባሰ ነገር አያሳየን። ከዚህ የባሰውን ነገር እግዚአብሔር አያሰማ። የቤተ ክርስቲያንን ልዕልናዋን እግዚአብሔር መልሶ ያምጣል። ባካችሁ እቺን ቤተ ክርስቲያን ወስደን የሆነ ነገር ውስጥ አንወሽቃት። የሆነ ብሔር ውስጥ የሆነ ጎጥ ውስጥ አንወሽቃት። የማንም አይደለችም እቺ ቤተ ክርስቲያን። አንዳንዶች ባለማወቅ፣ አንዳንዶች ያዋቂ አጥፊ ሆነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የዚህ ዘር፣ የዚህ ጎሳ፣ የዚህ ብሔር ናት እያሉ የሚናገሩ ሰዎች አሉ። ቤተ ክርስቲያን የማንም ዘር የማንም ብሔር የላትም። የማንኛውም ጎጥ አይደለችም። ዓለም አቀፋዊት ቤተ ክርስቲያን ናት። ሐዋርያዊት ቤተ ክርስቲያን ናት። ሉዓላዊት ቤተ ክርስቲያን ናት። አንዲት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን ናት። የሆነ ነገር ውስጥ አትወሽቋት። በዚህ ትርክት እኮ ነው ቤተ ክርስቲያኒቱ ዋጋ እየከፈለች ያለችው። መከራዋን እያየች ያለችው እኮ ይሄ ነው መጥራት ያለበት። መቼ ነው የሚበቃው? መቼ ነው የሚቆመው? መቼ ነው ብርሃን የሚወጣላት ቤተ ክርስቲያን? መቼ ነው የሚነጋው? ወገኖቼ ድርሻችንን እንወጣ። አሁን በዚህ ዘመን ቤተ ክርስቲያን ደርሰን ምንመለስበት ብቻ ዘመን አይደለም። ተሰብስበን ረጃጅም ጣፍ አንድደን ምንመለስበት ዘመን አይደለም። የራሳችንን የቤት ሥራ እንስራ። ማድረግ የሚገባንን ነገር እናድርግ። የድርሻችንን እንወጣ። አይዟችሁ፣ ተስፋ እንዳትቆርጡ። ትምህርቱ ቅድም ነግሬያችኋለሁ። ተስፋ እንድትቆርጡ አይደለም። አሁን መከራ እንዳይገጥመን እግዚአብሔርን አንጠይቀውም። ፈተና እንዳይገጥመን እግዚአብሔርን አንጠይቀውም። የተጠራንበትን እኛ እናውቀዋለን። በስሙ ልናምን ብቻ አልተጠራንም፣ መከራንም ጭምር ልንቀበል ተጠርተናል። በጸጋ ነው የምንቀበለው። ለማጠቃለል ያክል ትንሽ ሐሳቤን በማጋራት በዚህ ዝግጅቴን አበቃለሁን። እንደ ቅድስት ቤተክርስቲያን አስተምሮት መስቀል እኛ ሰዎችን የዳንበት የጠብ ግድግዳ የፈረሰበት ፍጹም ፍቅር የተገለጸበት እኛ ክርስቲያኖች መስቀል ኃይላችን እንደሆነ እናምናለን። አባቶች የያዙት መስቀል የጌታችን ኢየሱስ ክርስቶስ መከራ ተምሳሌት እንጂ መስቀሉን ለጌጥ እንዳልያዙት በእርግጠኝነት መናገር ይቻላል። አዳነች አበቤ የመስቀል ሽልማት የተበረከተላት ለጌጥ ነው ወይስ የጌታችን ኢየሱስ ክርስቶስ መከራ ልታስታውስበት ነው? እኛ ምዕመናን ግራ ገባን። ሳያውቁ የሰሩት ሥራ መከራጉ ይበዛል። ለዛ ነው የማያልፍ ዋጋ እያስከፈለን ያለው። እንደሚታወቀው ሕንፃው የኢትዮጵያ ኦርቶዶክስ ተዋሕዶ ሕንፃ ነበር። በልማት ስም ፈረሰ፣ ተሰርቶ ተመለሰ። እጅ መንሻው ለምን አስፈለገ? አረ አባቶቻችን ምን ሆናችሁብን? በየገጠሩ ያሉት አብያተ ክርስቲያናትን ብትረዱልን እና የዝቋላ መናንያንን ብታስቡ መልካም ነው እያልኩኝ ወንድማዊ ምክሬን ልሰጥ ተገደድኩኝ። መስቀል ቤዛችን ነው፣ እኛ በመስቀሉ እንድናለን። የእኛ ፖለቲከኞች ግን ከዚህ ሐሳብ ውጭ ናቸው። የእግዚአብሔር ቤት በብሔር መደራጀት የለባትም። መለያየትንና መከፋፈልን በሕዝቡ መካከል አንፍጠር። ኦርቶዶክሳውያን በዚህ የመጨረሻ ዘመን ሰይጣን ከእግዚአብሔር ዘንድ ጥሪ አለን ተቀብለናል የሚሉ ታላላቅ አገልጋዮችን ጭምር በመጠቀም ይህንን የመለያየት አጀንዳው የሆነውን ዘረኝነት በቤተ ክርስቲያን ውስጥ ተስፋፍቷል። ስለዚህ ቤተ ክርስቲያናችን አጥብቀን ልንጠብቅ ይገባል። ለማንኛውም የአምላካችን የእግዚአብሔር ቅዱስ ፍቃድ፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን ሰማዕታት ምልጃና ጸሎት ይርዳን። ላስተማሩን፣ ለገሰጹንና ሐሳባቸው ላጋሩን ሁሉ በልዑል እግዚአብሔር ስም ምስጋናዬን እያቀረብኩኝ የዛሬው ዝግጅቴ በዚህ አበቃለሁ። በሚቀጥለው ዝግጅት እስክንገናኝ በያላችሁበት የሰዓት አቆጣጠር መልካም ጊዜ ይሁንላችሁ።